እባካችሁ ጋይሶች አንድ ነገር መቼም አትርሱ። አንድ ሰው ላይ በቆዳ ቀለሙ፣ በዘሩ፣ በተፈጥሯዊ ገጽታው በአጠቃላይ ሙድ አትያዙበት። በቃ ምን ሊሰማው እንደሚችል አታውቁም። ያ ነገር ወዴት ሊያደርግ እንደሚችል፣ እንዴት ራሱን ሊጠላ እንደሚችል፣ እንዴት አይምሮ ላይ ነገራቶች ዝብርቅርቁ ሊወጣ እንደሚችል ስለራሱ ያለው ግምት አታውቁም። እና ቪኒ ጁኒየር ከሰሞኑን ወደ ብራዚል ሄዶ ከዓለም ዋንጫው በኋላ ፊቱ ላይ የፕላስቲክ ሰርጀሪ አሰርቶ ነበርና እንደምታዩት ከዚህ ወደዚህ ፊቱ ተለውጧል። አሁን ላይ ጺሙንም ማሳደግ ጀምሯልና እኔ ፊቱ አሁን ሉኩ ተቀይሯል እኮ የተሻለ ሆኗል። ግን ይህንን ለምን እንዳደረገ ስለምረዳ በጣም ነው ማዝነው ከመደሰት ይልቅ ማለት ነው። ምን ወደዚህ ነገር እንደገፋፋው ስለማቅ ማለት ነው። ሪያል ማድሪድ ቤት እሱ የእያንዳንዱ በሚጫወትባቸው ጨዋታዎች ላይ በዚህ ሰዓት እንደሱ የዘረኝነት ጥቃት ሰለባ የሆነ ተጫዋች አለ ብዬ አላስብም። እና በፊቱ ገጽታው ብቻ በተፈጥሯዊ መቀየር በማይችለው ነገር ላይ በጣም በቃ ብዙ ሰዎች ሲሳለቁበት ነበር። ሶሻል ሚዲያዎች ላይ ካያችሁ ቪኒ ጁኒየር ጥሉ ስለተንቀሳቀሰ ብቻ አንዳንዴ ቢሄቪየሩ ቢያስቸግርም ማለት ነው ተጫዋችን በቆዳ ቀለሙን በዘረኝነትም ማጥቃት የለብን፣ በገጽታው ማጥቃት የለብን። በቃ በኳስ ችሎታው ጀጅ አድርገው፣ ኳስ ነው አይደል የሚጫወተው፣ እንደዛ ጀጅ አድርገው። ይህንን ልጅ ግን እንደዛ አልነበረም ጀጅ ሲደረግ የነበረው። ስለ ችሎታው ሳይሆን ባህሪውም ቢሆን በዘረኝነትና በመልኩ ገጽታ ነበር ሙድ ሲያዝበት የነበረው ማለት ነው። ካያችሁ ፊቱን አገጩ አካባቢ አስረዝመውት ሜም ሲሰሩበት፣ የዝንጀሮ ፊት ሲሰጡት በኤዲት ምናምን ነበር የተመለከትነውና ያ ነገር ተደማምሮ ሜንታሊ ምን ያህል ጫና ፈጥሮበት ወደዚህ ነገር እንደመጣ ይህን ውሳኔ እንደወሰነ ግን ተረድታችኋል። ያንን ስታስቡ እንዲህ ጀስት ዝም ብላችሁ ሰርጀሪ አድርጓል የሚለውን ነገር ብቻ አታስቡትም። በጣም ታዝኑለታላችሁ ምን ያህል ጫናዎች እንደመጡበት ልጁ ላይ ማለት ነው። በገጽታው ብቻ ምንም ሳያደርግ ማለት ነው። ቢሄቪየሩ ይሁን እኮ አልኳችሁ። ግን አንድ ሰው ምንም ያህል ቢሄቪየር ቢኖረው በቆዳ ቀለሙና በዘሩ ጀጅ ማድረግ የለብህም። እና ይሄ በጣም ነው ያዘንኩት የቪኒን ሰርጀሪ ሳይ ማለት ነው። ኦፍኮርስ ምንም ጥያቄ የለውም የአዲሱ የፊሱ ገጽታ በጣም የተሻለ ነው ከበፊቱ። ግን እነዚህ ነገሮች ተደማምረው ወደዚህ ውሳኔ እንዳመጡት እንድትረዱ ፈልጋለሁ። ኢቨን ኔይማር ጁኒየር እንኳን የብራዚል የቡድን አጋሩ በጣም ቤስት የሚለው ተጫዋች እንኳን ከብሔራዊ ቡድኑ ማነው አስቀያሚ ተብሎ ለቀረበለት ጥያቄ ቪኒን ነው አስቀያሚ የምለው ብሎ መልሶ ነበረና ጥያቄው ማስቀየር ይችላል አስቀያሚ የለም ምናምን ብሎ ማለት ነው። ኤኒዌይ ግን አንዳንድ ሰዎች ላይ የምታደርሷቸው በጣም በቃ ይሄ ምንም ሳይመስላቸው እንደ ቀልድ የምታወሯቸው ነገሮችም ቢሆኑ ትችቶችም ቢሆኑ ምን ያህል አይምሯቸው ላይ ችግር እንደሚፈጥርና ወደ ሌሎች ውሳኔዎች እንዲሄዱ እንደሚያደርጉ በቪኒ በደንብ እንድትረዱ ፈልጋለሁ። እና በዙሪያችሁም ይሄ ነገር በደንብ ትምህርት እንዲሆናችሁ ፈልጋለሁ። በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ለሌሎች ያድርሱት።